ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃነላህ። ሰው የሞተውስ ሞተ፣ ሰው በቁም ያለ ይሞታል እንዴ? አላህ ሙስታን፣ አላህ ይጠብቀን። ከአንድ ወር በፊት መውሊድ ላይ አስደንጋጭ ክስተት አይተን ነበረ። አሁን ደግሞ ቀብሩም ላይ ተደገመ ማለት ነው። አላሁ ሙስታን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። የአላህ ሰላምና እዝነት በያላችሁበት አይለያችሁ። ሀባይ ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ በጣም አድርጌ አመሰግናለሁኝ ውዶቼ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃነላህ። በትላንትናው ምን ለህኔ እንጃ ምን ብዬ እንደምገልጽ ብቻ ያው አላህ ይራማቸው አባታችን ሀጂ ሙፍቲ ኡመር ሙፍቲ እንደዛ ናቸው አይደል? እንግዲህ ያው አንቱ ምለው ያው አባቴ ስለሆኑ ነው አንቱ ምለው። እንግዲህ ያው ሁሉም የሚተሳሰበው ካላህ ነው። ሱብሃንአላህ። አዱንያ ጤዛ ናት። ጠዋት አለን ከሰዓት የለንም፣ ከሰዓት አለን ጠዋት የለንም። ያው ነፍሳችን በአላህ እጅ ናት። ለዚች አዱንያ ለዚች አጭር ለሆነች ህይወት በአላህ አሻርከን ከሱ ባንገናኝ አላህ መጨረሻችን ያሳምረልን። አላህ ደግሞ ከሽርክ ውጪ ሌላ ወንጀሎችን ለፈለኩት እምራለሁ የፈለኩትን ደግሞ እቀጣለሁ ብለዋልና፣ ግን ምንድን አለው? ከሽርክ ውጪ በእኔ ካጋራ ውጪ በአላህ ማጋራት ማለት ሌላ ማምለክ ማለት በጣም ከባድ እንደሆነ አላህ ሱብሃነሁ ወተዓላ ራሱ ተናግረዋል። አሽረፈል አልቅ የሆኑት ረሱል ሰለላሁ ዐለይሂ ወሰለም አልተመለኩም እኮ እርሳቸው እኮ አምልኩኝ እኮ አላለው። ተከተሉኝ፣ የኔን ሱና ተከተሉ፣ እኔ የምሰራውን ስሩ አሉ እንጂ እኔን አምልኩ አላሉ። ሱብሃነከ ያ ረብ። ረሱል ሰለላሁ ዐለይሂ ወሰለም ራሱ አልተመለኩ ማለት ነው። ያው ከአንድ ወር በፊት አስደንጋጭ ክስተት ታይቶ ነበረ። ረቢዑል አወል ላይ ሰው ለሰው ሲሰግድ ያው የዛኔ አይተን እንደዚህ ሰው ተንጫጫና ዝም አለ ማለት ነው። ይሄ አስደንጋጭ ክስተት አሁን ቀብራቸውም ላይ ተደገመ ማለት ነው። ወዴት የሄድን ነው? ይሄን ነገር ደግሞ መጅሊስ መከልከል ይሄን ነገር ማውገዝ አይችልም ነው ወይ? የመጅሊስ አመራሮች የሉም ነው ወይ? ነበሩ ደግሞ የሉም እንዳይባል ያው የቀብር ስነ ስርዓቱ ላይ ነበሩ ማለት ነው። የሆነው አንድ የሆነው አልፏል። ግን ካሁን በኋላም ሙስሊሙ ኡማ ወዴት የሄደ ነው? ወዴት ያመራ ነው? ይሄን ነገር ዝም ብለን ነው ወይ የምናየው? ወይስ መፍትሄ እንፈጥርለታለን ወይ? መውሊዱ ላይ ያተደገመ ጉልበት ላይ ተንበርክኮ ሲሰገድ ያው እንጃ፣ እኔ የመጀመሪያ ነው ያየሁት ሙስሊም እንደዛ ሲያደርግ ማለት ነው። ለእኔ አዲስ ነው። እንግዲህ ከዚህ በፊት እንደዛ አይነት ነገር ካለ አላሁ አለም አላቅም። አሁን ደግሞ ቀብር ላይ ጀናዛ የተቀመጠበትን ጠረጴዛ በእጃቸው እንትን ያሉ ለእንትናቸው መቀባት ለፊታቸው ነው ለሰውነታቸው እሱን ማበስ። ይሄ አሁን ምን ያስመለክታል? ምን ማለት ነው? ግን እንደዚህ የተደረገው ግን ምን እንዲያረግ ነው ያ ነገር? እንደዛ ጀናዛ ያው ከሞትን በኋላ በቃ ጀናዛ ነን፣ ሬሳ ነን። ሱብሃንአላህ። እሱ የተቀመጠበትን በእጅ የጠረጉ ራሳ እንትናቸውን ሰውነታቸውን ሲያብሱ እንዴት ነው እነዛን ቆሞ ማየት? ቀብራቸው ላይ የተሰበሰበው የነበረው ህዝብ በሙሉ ሀባሽ ነው ማለት አይቻልም። አሉ ሀባሽ ያልሆኑ ብዙ ያኔ እንግዲህ ሁሉንም አላህ ነው የሚያውቀው። ከሀባሽ ውጪ አለ ቀብራቸው ላይ። ግን የሚታይ የነበረው ክስተት የሚታይ የነበረው ነገር ብቻ ሁሉም ነገሩ እኔ ግራ የሚያጋባ ነው። አላሁ አለም። ጀናዛ ላይ ደግሞ የሌላ እምነት ተከታዮች መሳለም ነው አይደል የሚባለው? እኔ እንጃ የሆነ ነገር እንደዛ ነው ነገር የሚባለው። ያ ነገር ብቻ ራሱ የሆነ እኔ እንጃ። እኔ ነገሩ በሙሉ ለእኔ አዲስ ነው የሆነብኝ ማለት ነው። እንደዛ መሳለም እንደዛ ማድረግ ይቻላል እንዴ?
አረ ወገን ወዴት እየሄድ ነው? ላኢላሃ ኢላላህ ዋህደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ አላ ኩል ሸይን ቀዲር። አላህ ከኔ ውጭ ያለውን ሌላ አምላክ አምልኩ አላለም። ከአላህ ውጭ ሌላ ኢላህ የለም። ሱብሃነከ አላህ ሂዳያ ይስጠን፣ ቀጥተኛውን መንገድ ይምራን። ግን እንደዚህ አይነት ክስተቶችን ለምንድን ነው ዝም ብለን የምናየው? ኡማው ሙስሊሙ ምን እየሰራ ነው? ለምንድን ነው መጅሊስስ እንደዚህ አይነት ነገር ሲሆን የመጅሊስ አመራሮች እንዴት ነው ዝም የሚሉት? መከልከል አይችሉም ነው ወይ? ይሄ ነገር የቀጠለ ነው የሚሄደው ወይስ መቆሚያ አለው? አረ ወገን እናስብበት፣ አረ ወገን እናስብበት። ለትውልድ ምን ያስተማረን ነው? አሁን ይሄ ምንን አመለክታል? እስቲ ጠረጴዛን በእጅ ጠርጎ እንትን ማበስ ሰውነትን። አረ ይሄ አሳፋሪ ድርጊት ነው ወገኖቼ። እኔ እንጃ፣ ለእኔ ግን እኔ እንጃ ያየሁት ነገር ሁላ አዲስ ነው። እኔ እንጃ። የሌላ እምነት ተከታይ ደግሞ እንደዛ ማድረግ ይፈቀዳል እንዴ? እኔ የመጀመሪያ ነው ማየው ሙስሊም ሞቶ እንደዛ ሲደረግ የሌላ እምነቶች እንትና ይዞ እየተሳለሙ እዛ ያየሁት እሱም የመጀመሪያ ነው። አላቅም እንግዲህ መውሊዱም ላይ ያየነው ነገር አዲስ ሆኖ አስደንጋጭ ነበረ። ሱብሃነክ ያ ረብ። ኩሉ ነፍስ ዛኢቀቱል መውት። በአንድ ወር መሀል ያው እንደገና ያ አስደንጋጭ ክስተት ቀብርም ላይ ተደገመ ማለት ነው። ይሄ ነገር መቆም አለበት። መጅሊስ ይሄን ነገር ማስወገድ አለበት፣ ማውገዝ አለበት። ይሄ ነገር በትልቁ ስራ የሚሰራበት ነገር ነው ማለት ነው። ሙስሊሙ ኡማ ወዴት እየሄደ ነው? ምንስ እየሰራ ነው? እንደዚህ አይነት ነገሮች እንዴትስ ዝም ብሎ ያያል? እንዴትስ ይሄ ነገር አይቆምም? ሱብሃነከ ያ ረቢ። እኔ እንጃ ይሄ እንዴት እንደምገልጸው ራሱ እንጃ። እኔ ግራ ያጋባኝ ነው። ምክንያቱም እንደዚህ አይነት ነገር የመጀመሪያ ሳይ ማለት ነው። ሰምቼም አይቼም አላቅም። የመጀመሪያ ስለሆነ ለኔ አዲስ ሆኖብኝ ይሁን እንደዚህ አይነት ነገር ከዚህ በፊት አለ እንዴ? ይደረጋል እንዴ እንደዚህ? አረስ ብስሚላህ ረህማን ረሂም። ሱብሃንአላህ ያ ረቢ። አላህ ሙስተዓን። አላህ ይጠብቀን። ኢህዲነ ሲራጠል ሙስተቂም ያ ረብል ዓለሚን። አላህ መጨረሻችንን ያሳምረን። አላህ ሙስሊም አድርጎ እንደፈጠረን ሙስሊም አድርጎ ይውሰደን ማለት ነው። በጣም አስደንጋጭ ክስተት ነው የተከሰተ ያለው ሀባይብ። ይሄ ምን እየተደረገ ነው? ቆም ብለን ማየት አለብን። ለሙስሊሙ ኡማ ምን እየተላለፈለት ነው ብለን ማየት አለብን ማለት ነው። የሚተላለፍ ነገር የሆነ እንትን የሚል ነገር የሚያስተምር ነገር ሲሆን እኮ ነው። የሚያስተምር ነገር፣ ለሰው የሚጠቅም ነገር የሚሆን አስለን ቀርጻችሁ የምታስተላልፉት ራሱ እንደዚህ አይነት ነገር ተገቢ ነው ብዬ አልልም። እንደዚህ አይነት ነገር በቃ ብዙ ሰው ጋር እንዲሰራጭ ብዙ ሰው እንዲያየው እንደዚህ አይነት ነገር ቀርጾ ማስተላለፉ ራሱ እንደኔ በቃ ባይደረግ ነው ባይነኝ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ማወራው ራሱ ጠፋብኝ ማለት ነው። ሱብሃነከ ያ ረብ። ተንተባተኩኝ። አላህ ያህዲና ቢስ። እንግዲህ እንደዚህ አይነት ነገር ባይጠቀም ሀባይብ የመጅሊስ አመራሮች ሙስሊሙ ኡማ ይሄን ነገር የመጅሊስ አመራሮች ብቻ አይደለም ባይዘዌ እኔ ሙስሊሙ ኡማ በሙሉ ይመለከተዋል ማለት ነው። እንደዚህ አይነት ነገሮች መቆም አለባቸው፣ መወገድ አለባቸው። በእነዚህ አይነት ነገሮች መሰራት አለባቸው ማለት ነው። የሆነ ሆኖ አልፏል። እንግዲህ አንዴ በትላንቱ ባለፈው ምንም ማድረግ አይቻልም። ግን ቀጣይ እንዳይደገም ጥንቃቄ ማድረግ። አሁን መውሊዱ ላይ ያ ነገር ተደርጎ ነበረ። ያ ነገር በደንብ ቢሰራበት በደንብ ቢወራበት ያ ነገር አሁን ይሄ ነገር አይደገምም ነበር። ግን ሁሉን ነገር አይተን እንዳላየን ስናልፍ፣ ሁሉን ነገር አይተን እንዳላየን ስንሆን አንዱ አንድን መዘዝ ሌላ ጣጣ ይዞ ይመጣል ማለት ነው። ባጭሩ ያልተወገዘ ነገር ሌላ እንደገና አስከትሎ ይመጣል። ከአሁን በኋላስ ይሄ ነገር በቃ እያንዳንዱ እንትኖች አሁን
የሆነ ኡስታዝ ናቸው እንደዚህ የሆነ ነገር ናቸው ልናመልካቸው ነው እንዴ? ያ ረቢ ሱብሃነከ ረብ አላህ ሂዳያ ይስጠን። ረሱል ሰለላሁ ዐለይሂ ወሰለም እኮ አልተመለኩም። እርሳቸው ራሱ አምልኩኝ አላሉም፣ አልተመለኩም። ለእርሳቸውም አልተሰገደም፣ እርሳቸውም አልተመለኩም። ሰው ለሰው መስገድ ሰው ለሰውን የሚያመልክ ቢሆን ኖሮ ረሱል ሰለላሁ ዐለይሂ ወሰለም በተመለኩ ነበር፣ እርሳቸውን ባመለክን ነበር። ግን ይሄ ነገር እንኳን ለሌላ ሰው እርሳቸውም አልተመለኩ ማለት ነው። ባይደገም በዚህ ነገር በደንብ አድርጎ ሙስሊሙማ ቢያወራበት ቢሰራበት ባይ ነኝ። አላህ ይጠብቀን እንግዲህ ከእንደዚህ አይነት ነገር ማለት ነው። አላህ መጨረሻችንን ያሳምርልን። ሙስሊም አድርጎ እንደፈጠረን ሙስሊም አድርጎ ይውሰደን ማለት ነው። በንግግሬ ደግሞ ያስቀየምኳችሁ ካላችሁ ለአላህ ብላችሁ አውፉ በሉኝ። ያው ለኔ የተሰማኝ ነው የተናገርኩት ማለት ነው። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።